የኢትዮጵያን ሁለንተናዊ እድገት ለማረጋገጥ የህዝብና የመንግስት የተቀናጀ ስራ እንደሚጠይቅ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የክረምት የበጎ ፍቃድ ዘመቻ አገልግሎት በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ በይፋ አስጀምረዋል። የክረምት በጎ ፍቃድ አገልግሎት ከልማት ባለፈ ማህበረሰባዊ ትስስርን የሚያጠናክር ተግባር መሆኑን የጠቀሱ ሲሆን ባለፉት ጥቂት ዓመታት በሀገር አቀፍ ደረጃ የተከናወኑ የክረምት በጎ ፍቃድ ስራዎች በበጀት ሊሸፈኑ የማይችሉ ተጨባጭ ውጤቶች መመዝገባቸውን ገልጸዋል። ክረምት በጎ ፍቃድ ስራዎቻችን ላለፉት ጥቂት ዓመታት ብዙ ውጤት አስገኝተዋል። በመንግስት በጀት የማይሸፈኑ ነገር ግን የማህበረሰቡን የዕለት ተዕለት ችግር የሚፈቱ በርካታ ውጤታማ ስራዎች ሲሰሩ ቆይተዋል። አሁን ዘንድሮ ወሊሶ ላይ የኛ ቢሮ እዚህ ስፍራ ላይ መጠነኛ ቤቶች ይገነባል። ልክ አምና በማዕከላዊ ኢትዮጵያ እንደጀመርነው ስራ ማለት ነው። ያ ስራ ደግሞ ዞኑ፣ ክልሉ፣ ወረዳው፣ ህዝቡ እያስፋፋው ቁጥሩ እያደገ የሚጨበጥ ውጤት እያመጣ ነው። ዘንድሮ ደግሞ እዚህ ወሊሶ ላይ አስጀምረናል። በየዓመቱ ከ20 እስከ 30 ሚሊዮን የሚጠጋ ህዝብ የሚሳተፍበት ይህ የክረምት በጎ ፍቃድ ስራ ገንዘብና ሀብት የሚፈስበት እንዲሁም ጉልበት የሚወጣበት ትልቅ የትብብር መገለጫ መሆኑን ያነሱ ሲሆን በርካታ የማህበረሰብ ችግሮች የሚቀረፉበት መሆኑንም አንስተዋል። ባለፉት 5 እና 6 ዓመታት በበጎ ፍቃድ አገልግሎት ብቻ 35,000 የቅድመ መደበኛ ትምህርት ቤቶች መገንባታቸውን ጠቅላይ ሚኒስትሩ በወሊሶ ከተማ ተገኝተው የዘንድሮን የክረምት በጎ ፍቃድ አገልግሎት ባስጀመሩበት ወቅት ገልጸዋል። ባለፉት 5-6 ዓመታት በሀገር ደረጃ 35,000 መዋዕለ ህጻናት ተገንብተዋል። 35,000 መዋዕለ ህጻናት መንግስት አቅጄ ልስራ ቢል የኢትዮጵያ መንግስት አይደለም የአፍሪካ መንግስታት አቅደን እንስራ ቢሉ ለአመታት ጊዜ ይፈጅባቸዋል። በዚህ ውስጥ ከ4 ሚሊዮን በላይ ህጻናት ዛሬ በሀገር ደረጃ በመዋዕለ ህጻናት ታቅፈው ትምህርት ይማራሉ። ከዚህ ቀደም መዋዕለ ህጻናት የማያውቁ ቅድመ አንደኛ ደረጃ ትምህርት ቤት ውስጥ ገብተው ታሪካቸውን፣ ባህላቸውን ተወሰነ ደረጃ ደግሞ ቤዚክ የሚባሉ የትምህርት ስርዓት አብሮ መዋልን ይማራሉ። ይሄ በጣም ትልቅ ድል ነው። የክረምት በጎ ፍቃድ ስራዎቻችን አጠቃላይ በሀገር ደረጃ የምንሰራው 20-30 ሚሊዮን ህዝብ የሚሳተፍበት ብዙ ብር የሚዋጣበት ብዙ ችግሮች የሚፈቱበት ተማሪዎች ከዩኒቨርሲቲ መጥተው ቀያቸው ሲውሉ የሚጨበጥ ውለታ ውለው የሚሄዱበት ቀያቸውን፣ ባህላቸውን፣ ታሪካቸውን ንቅል አይደሉም። ተነቅለው የተበጠሱ ሳይሆኑ ፋውንዴሽናቸው ላይ የቆሙ ናቸው። እንደዚህ ያለው እድገት ነው ሙሉ እድገት የሚሆነው። የኢትዮጵያን ሁለንተናዊ እድገት በመንግስት በጀት ብቻ ሊረጋገጥ እንደማይችል የጠቀሱት ጠቅላይ ሚኒስትሩ የበጎ ስራ አገልግሎትን በመላው ኢትዮጵያ በማስፋት በርካታ ማህበረሰቦችን ተጠቃሚ ለማድረግ የተሰራ መሆኑን አንስተዋል። በአንጻሩ መንግስት በጀት በመመደብ በእቅድ ከሚሰራቸው የልማት ስራዎች ጋር ህዝቡ የሚሰራውን በማዳመር የኢትዮጵያን እድገት ማረጋገጥ እንደሚቻል ጠቁመዋል። ተስፋችን በሁሉም ክልሎች፣ በሁሉም ዞኖች፣ በሁሉም ወረዳዎች እያንዳንዱ ማህበረሰብ ተባብሮ የእጅ አጠር ሰዎችን ቤት ይሰራል፣ ትምህርት ቤቶች ይገነባል፣ መለስተኛ በሎካል አቅም የሚገነቡ መንገዶች ይገነባል፣ ድልድዮች ይገነባል፣ ፋርማሲዎች ይገነባል፣ ጤና ኬላዎች ይገነባል። እነዚህ ስራዎች ተሰናስለው መንግስት በበጀት በእቅድ ከሚሰራቸው ጋር ሲደመሩ ነው የኢትዮጵያን ብልጽግና የሚያረጋግጡት። የኢትዮጵያ መንግስት ባለው በጀት ባለው የገንዘብ አቅም ብቻ ሊረጋገጥ የሚችል ብልጽግና የለም። ብልጽግና የሚረጋገጠው ያለን ትልቁ ሀብት ሰዋችን ነው። 130 ሚሊዮን ህዝብ ያላት ሀገር ናት። ይሄ ህዝብ ሲሰበሰብ ጉልበቱን፣ ሀብቱን፣ ዕውቀቱን ሲደምር በጣም በርካታ ችግሮች መፍታት ይችላል። ከስራና ከብርታት ውጪ የሚገነባ ሀገር እንደሌለ የገለጹት ጠቅላይ ሚኒስትር አብይ አህመድ ተባብረን ከሰራን በታሰበው መንገድ የኢትዮጵያን እድገት ማረጋገጥ እንደሚቻል ምንም ጥርጥር የለም ብለዋል። በመሆኑም የኢትዮጵያን መጪ ዘመን መልካም ለማድረግ ብዙ ስራ የሚጠበቅ በመሆኑ ሁሉም በጋራና በትብብር ስራውን እንዲሰራ ጥሪ አቅርበዋል። የማይሰራ እጅ በሚናገር አፍ ፍሬ ያፈራል። የሚሰራ እጅ በሚናገር አፍ በሚያስብ ጭንቅላት የተደገፈ እንደሆነ ግን ብልጽግና ያረጋግጣል። አብዛኛው አሁን ያለንበት ችግር የማይሰሩ እጆች በሚናገሩ ብቻ አፎች ተይዘው ልማት ይመጣ፣ ሰላም ይመጣ፣ ብልጽግና የሚረጋገጥ ይመስላችኋል? ያ መሆን አይችልም። የሚሰራ እጅ፣ የሚናገር አፍ፣ የሚያስብ አእምሮ ሲሰናሰሉ ነው ልማት ለውጥ ይመጣውና የክረምት በጎ ፍቃድ ስራዎቻችን ከበጀት በላይ ናቸው። ወጣቶች፣ ጉልበት ያላቸው ልጆች እንደ ታላቅ የክብር ስራ መውሰድ አለባቸው። መትከልንም፣ ቤት መጠገንም፣ አጥር መጠገንም፣ እርሻ ማገዝንም። አዛውንቶች ደግሞ በዛ ውስጥ ባህልን፣ ቋንቋን ማስተማር፣ ተረትን ማስተማር። ያ በሚሆንበት ሰዓት ሙሉ ቅርጽ ያላት የምትናበብ ቁም ነገር የምትሰራ ለራሷ የምትበቃ ለሰፈሯ የምትተርፍ በሀገር ስመጥር የሆነች ኢትዮጵያን መገንባት ያስችላል። እንስራ፣ እንበርታ። ከስራ ከብርታት ውጪ የሚገነባ ሀገር የለም። ተባብረን ከሰራን ከበረታን ግን ምንም ጥርጥር የለውም ባሰብነው መንገድ የኢትዮጵያን ብልጽግና ማረጋገጥ ይቻላል።